ከፈለኝ እረፍት ወጣለሁ። አንዳንዴ ከ3 ወር ከ4 ወር አንዴ ወጥቼ እመለሳለሁ። የትም አልሄድም። ብር አላጠፋም። እንደዚህ በ3 ወር በ4 ወር ስወጣ ቢያንስ 300 ብር ምናምን ለማጠፋ በጣም ብር እልካለሁ። ወንድሜ ጋር ነው የምልከው እና እኔ የምልከው ብርና እዛ የሚሰራልኝ ምንም አልተመጣጠነልኝም። ከዛ እኔ በመሃል የዛሬ 3 ዓመት ሂጄ አየሁት ሁኔታውን። እየሰራው የምልከው ብር ተሰራልሽ የተባልኩት ቤት ምንም ነው፣ አልተመጣጠነልኝም። ከዛ መጥቼ በራሴ እየሰራው ብሬን ያዝ ለቤተሰብ ምረዳውን በቤተሰብ እየላኩ ለወንድሜ መላክ አቆም። ከዛ ብሬን ይዤ አሁን የዛሬ ዓመት ለዳግማ ትንሣኤ ሂጄ የምፈልገውን ቦታ ላይ ቦታዬን ገዝቼ በራሴ ስም ቦታዬን ገዝቼ ውክልና ለወንድሜ ሰጥቼ መጣሁ። ውክልና ለሌላ ሰው ልሰጥ ስል በሰው ሽማግሌ ሰበሰበና ይቺ ልጅ እንድትናደድ አልፈልግም በእኔ ይሁን አለ ወንድሜ። ያው ታላቅ ወንድም አባት ማለት ነው ይባላል። አሁንም ውክልና በሱ ሰጥቼ መጣሁ። ያንን በፊት የሰራልኝን ቤት ወደ እኔ ላዞር ነበር። ጦርነት ስላለ አይቻልም ተባለ። የመጀመሪያው ቤት በሱ ነው። አሁን የሰራሁት ቤት ደግሞ ግማሽ የስራልኝ ውክልና ነው ሰጥቼው የመጣሁ። ከመጣሁ አሁን 1 ዓመቴ ነው። በጣም ብዙ ያኔ ሰው ቤት እንደምሰራው በጣም ብዙ ደሞዝ ነው የሚከፈለኝ። ምግብ ራሴን ችዬ ምግብ ሁሉንም አይነት እኔ ነው የምሰራ። ጽዳት ልጅ ይዛለሁ። እረፍት የለኝም። ያን 1 ዓመት የምሰራውን ብር ራሱ እየላኩ ነው። ግን የምልከውን ብር ደረሰኙን ሴቭ እያደረኩ እያስኩ ነው። ወረቀት ፕሪንት እያስመጣው ወረቀቱን ይዛለሁ። ይሁን ሚዲያ ላይ 2 ሚሊዮን ፈጀብኝ 3 ሚሊዮን ፈጀብኝ የሚሉትን ቤትና እኔ የምልከው ብር 3 ሚሊዮን ይሆናል የፈጀው፣ ግን ግማሽ አልሆነም። ምንድነው ማድረግ ያለብኝ? አሌክሶ ድምጽ አይሰማም። ግማሽ ምንድነው? እሺ እኔ የምልከው ብር እስከዛሬ ይሄ ቤት የፈጀው ገዝቼው የመጣሁት ኮሎኒ የቆመ ቦታ ገዝቼ የመጣሁት እና ከመጣሁ በኋላ ይስራል ብዬ የላኩት ብር 3 ሚሊዮን ይሆናል። ግን እየሰራው ያለው ቤት ቪዲዮ እየቀረጸ ሲልክልኝ አልተስማማኝም። ያኔ ምንም እየሰራበት አይደለም በብሩ። እሺ ምንድነው ማድረግ ያለብኝ? አሁን እንደገና ተመልሼ ሂጄ ለሌላ ውክልና ነው መስጠት ያለብኝ? ምንድነው ማድረግ? ገና ደግሞ ከሱ ጋር ወይስ መካሰስ አለብኝ? እኔ የምልከውን ደረሰኙን በወረቀት ፕሪንት እያስደረኩ ይዣለሁ። ሂሳብ ስሰራ ግን 3 ሚሊዮን ምናምን አለፈ። ሌሎች ግን 3 ሚሊዮን ፈጀብኝ 2 ሚሊዮን ፈጀብኝ የሚሉት ቤት ሁሉ ነገር የተሟላ ነው። ምንድን ነው የምትፈልገኝ? ልሂድ አልሄድ ነው? ልሂድና በራሴ ውክልና ለሌላ ቀይሬ ልምጣ ወይስ ከወንድሜ ጋር ብናገረው ይቀየመኛል ወይስ ምንድን ነው? እሺ እስቲ አሁን ሚዩት አድርጊና አዳምጪኝ እስኪ። አሁን አንቺ በጣም ከባድ ቀልቦ ጥገና ያስፈልግሽ። አንደኛ ሰው ሀገር ሆነሽ ከሁለተኛው ከወንድምሽ ጉዳይ ስንነሳ ገንዘብ ልከሽ ስሩልኝ ብለሽ ስታበቂ አበላሽተው ሲሰሩልሽ ማንም የመጠየቅ መብት የለሽ። ያንቺን ጉዞ ሰዎች እንዲሄዱት ነው ያደረግሽው። ሰዎች ደግሞ ያንቺን ጉዞ እንዳንቺ ሊሄዱት አይችሉም። 1 ሚሊዮን ብር ብትልኪ ይሄን አድርጉ ብለሽ 500 ሺህ ብር ይቀሙትና በ500 ሺህ ብር የማይረባ ማገርና ምሰሶ አቆመው ይሰሩልሻል ቤቱ።
ያ አንቺ ስታስቢ እጁን አጣጥፎ አንቺ ምንም ለመገማት የተቀመጣል። እንደዚህ እንኮ የራሱ ህይወት አለ። ለአንቺ ህይወት ምን አገባኝ ብሎ ነው እሱ ወገቡን አስሮ ምንም ጥቅም ሳያገኝ የአንቺን ቤት የሚሰራው። ስለዚህ ኃላፊነት ሰጪ ሚዩት አርጊ። አንዴ እንደማንቴዎች ሀሳብ ሲቋረጥ እኔ ሀሳብሽን ምንድነው ስትቀድም ስታወሪ ሀሳብሽን ያላቋረጥኩሽ ውስጥሽ ያለው ነገር እንድታወጪ ነው። አንቺ አሁን ስለምትዩ ነገር እኔ ስለምትነግሪ ነገር የምታስቢ ከሆነ የምለው ነገር አይገባሽ። ሚዩት አርጊ የምለው ወይም ሌሎቹ ነው ለዛ ነው። እሺ ምክንያቱም መሀል ላይ እኔ እኮ እንዲህ ለማለት ፈልጌ እሱ አይጠቅምም። በቃ ሀሳቡን ነው አሁን እየነገርኩሽ ያሉት። አንቺ ዲፌንድ ብታረጊ ኦልሬዲ ገንዘቡ ተበልቷል። ምን ዋጋ ምክንያት ብትደረድር እንዲህ ስለሆነ ነው እንዲያደርጉት ብትይ ምክንያትሽን ይዘሽ ትቀመጫለሽ እንጂ ገንዘቡን አታገኙ። ምን ይፈይዳል? የሆነው እኮ ሆኗል። የሆነው ነገር የሚቀይረው ነገር የለም። የፈለግሽውን ያህል ብታወሪ፣ የፈለግሽውን ያህል ብትናገር፣ የፈለግሽውን ያህል ምክንያትና ሪዝን ብትደረድሪ 3 ሚሊዮን ብርሽን አይመልስልሽ። ስለዚህ አሁን ከማውራቱ ይልቅ ማተኮር ያለብሽ ትምህርት መውሰድ ነው። ይበጀው እሱ ወንድምሽን ስራ አለኝ ብለሽ ልከሽልታል ገንዘብ እንደ ነገሩ አድርጎ ሰርቶልሻል። አልጣመሽም፣ ተቀበዩ። ፍርድ ቤት ሄደሽ ብትከሺው ምን ልታመጪ ነው? ምን ልታደርጊ? ወንድምሽን ፍርድ ቤት ከሰሽ በጠበቃ ብትከሺው ስራ ብላ ላከች፣ ይኸው በተላከልኝ ኑሮ ተወዷል፣ እንዲያረኩት ሁሉ ይዘረዝርልሻል። እንደገና ነጥብ ለማስቆጠር አመታት ልትካሰሽ ነው? ብር ለማስመለስ ብለሽ አይሆንም እኮ አይደል? ስለዚህ ተቀበዩ፣ ዋጣ አድርጊው። ከቻልሽ ሂጂ እና ቤትሽን እዩ፣ ውክልናውን አንሺ። መተሽ መስራት ከሆነ የምፈልገው ቤቱ እንዳለ ይቀመጥ። እንደገና ጀምሪ፣ ገንዘብ ሴቭ አድርጊ። ከዛ ራስሽ በምፈልጊበት ዲዛይንና ሁኔታ ሄደሽ ቆመሽ ወገብሽን አስረሽ ስሪ። ራስሽ ያንቺንም ገንቡልኝ ብለሽ ገንዘብ አትላኪ። አይሆንም ጋይስ። ለማንም ገንዘባችሁን እንዲግዙልኝ ምናምን ብላችሁ አትላኩ። ማንም የእናንተን ህይወት ለመገንባት የተቀመጠ የለም። ሁሉም የራሱ ሩጫ አለበት። ኑሮ መሮታል፣ ብዙ ቀዳዳ አለበት። የእናንተን እንዲያርጉ ብላችሁ የምትልኩትን ቀዳዳውን ይደፍንበታል። እንደገና እሱን ላለመመለስ ሌላ ውጥንቅጥ ውስጥ ነው የምትገቡት። ማድረግ የምትፈልጉትን ራሳችሁ አድርጉት። ቁጭ ብላችሁ ሄዳችሁ አንድ ይሄ ነው። ሁለተኛ እዚህ ሀገር ጓደኞች ሰብስበሽ ጓደኛ ምን እንደሚያደርግላችሁ አይገባም። እኔ ፕሮግራም አለ፣ እዚህ ቦታ እንሂድ፣ መጠጥ አለ ምናምን፣ ብዙ ነገር ይደረጋል። ልብ ብለሽ አዳምጪ። ይሄ በተለይ የሆነ ወንዶች ያሉበት ቤት፣ ጎረምሳ ያለበት ቤት ገብቶሻል። ነይ የሆነ ልደት አለ፣ ሰርግ አለ፣ ድግስ አለ ተበሽ ስትጠሪና ምግብ ይሰጡሻል፣ መጠጥ ይሰጡሻል፣ ፕላን አላቸው። ገብቶሻል። ትጦዣለሽ። የሚሰጡሽ በምግብ በመጠጥ መልኩ የሚሰጡሽ ነገር ውስጡ ነገር ይኖረዋል። ትደነዝዣለሽ። መደፈርሽ ነው እንዲ አንቺ የሚገርምሽ የሆነ አብሮኝ ያለ ፈቃሪ አብሮኝ ቢተኝ እሱማ በጣም ቀላሉ ነገር ወይ እሱ እኮ ኖርማል ነው። በቃ እንዴ እንደው በቃ አስክሮሽ ምናምን ነገር አረገሽ ምናምን በእሷ በቃም ጉዳይ ነው። ትቀረሻለሽ። ገብቶሻል። አንቺ ያንን ሁሉ ስታረጊ ምንም የምታውቂው ታሪክ ገብቶሻል። ይሄ ሁሉ ነገር ሲሆን የምታውቂው ነገር የለም። ቪዲዮ ትቀረጭና ቪዲዮሽ ይቀመጣል። አንቺ በምግብ በበላሽና በጠጣሹ ነገር ደንዘሻል። ያረግሽውን አታውቂም። ተጠናቋል። በቃ ጓደኞች የሆነ ቦታ ወስደው ሰክሬ የነገር ተፈጥሯል፣ በቃ ሁለተኛ ለምደኝ ብለሽ ጣ ያልሽ ወደ ቤትሽ ትሄጃለሽ። ከዚያ የሆነ ጊዜ የራስሽ ቪዲዮ በራስሽ ስልክ ይላክልሽ። ይህን ክፈይና እንዲያጠፋልሻሉ ይልሻል። ማን እንደሆነ አታውቂም። ማን ትከሻለሽ? ወዴት ትሄጃለሽ? አርፈሽ ቁጭ ብለሽ የሰው የቤት ኪራይ እየከፈልሽ የሰው ለሰው መኪና እየገዛሽ ለሰው ጫማና ልብስ እየቀየርሽ ትኖሪያለሽ። ገና ለገና ጎዴ እንዳይወጣብኝ በሚል አርፋችሁ አትቀመጡም እንዴ? ሰው ሀገር የመጣችሁ ለስራ አይደል እንዴ? የምን ጓደኛ ማብዛት?
ፕሮግራም፣ ልደት፣ ድግስ ምናምን ሀገር ቤት ስትሄጂ የምን ሰርግ ድግስ እና ልደት ጥሪ ምናምን ነው ደግሞ እዚህ ሰው ሀገር መተሽ ስደት መስሪያ እንጂ መኖሪያ አይደለም። ልደቱም ድግሱም ሲሄድ ይደርሳል ሀገሬ ከቤተሰቤ ጋር ወይም እናንተ ከምትሉት ከማህበራዊ ህይወታችሁ ጋር። እዚህ ባዕድ ሀገር መታችሁ ማታውቁ ሰው ጋር እንደዚህ አይነት ሰፋጣ መግባት ነገ ገደላ ገደል ነው የምትገቢው። መውጫው የሚጠፋብሽ ቅርቃር ውስጥ ነው ገብተሽ የምታገኝ። ይህ ለማውራሽ ዝም ብዬ በግምት አይደለም። የብዙ ሰዎች ህይወት ይሄ የብዙ ሴቶች ስፔሻሊ ደግሞ አሁን ይህንን የምላችሁ እዚህ አረብ ሀገር ምናምን ላላችሁ ደግሞ ብቻ ይመስላችኋል። የትም ሀገር ኑሩ ማታውቁበት ቦታ እንደ ድሮ አይደለም ጋይስ። ጎረቤት ና እንጀራ ተበዳድረን ምናምን እንደኖርንበት ዘመን እንዳይመስል። ጊዜው ከፊ ጓደኛ አታብዢ። እዚህ ሀገር ሲጀምር ጓደኛ ምንም አያደርግልሽ። ለብቻሽ የመጣሽበትን ዓላማ አሳክተሽ ስለሚሄድ ብቻ አስቢ። ነቅታሽ ራስሽን ጠብቂ። እግዚአብሔር ይጠብቀኛል የሚባል ሰፋጣ የለም። እግዚአብሔር አለልኝ ብለሽ ጫካ ብትገቢ እግዚአብሔር ያለለት ጅብ ይበላሻል። ገባሽ? ስለዚህ ራስሽን ነቅተሽ መጠበቅ ግዴታ ነው። ተግባባን? አመሰግናለሁ አሌክስ። ሀሳብ የሰጠኋችሁ በተለይ ሴቶች፣ ወንድ ልጅ ብዙ ለወንድ ልጅ እንኳን ራሱ ያስጠላል ጊዜው እንኳን ለሴት ቀርቶ። ሴቶች ከሆናችሁ ደግሞ ለብዙ ነገር ተጋላጭ ናችሁ። ዶንት ትረስት፣ ማንም ሰው አትመኑ። አደገኛ ወጥመድ ውስጥ ከገባችሁ በኋላ ጥሩ ሰው የሚባል ነገር ጠፍቷል። እሺ ጋይስ፣ ማንም ሰው አድቫንቴጅ ለመያዝ መልአክ መስሎ ነው የሚመጣው። የሚያዝንላችሁ የሚያስብላችሁ እንዳትወድቁ የሚፈልገው የእናንተን ክፉ የማይመኘው የፈጠራችሁ በእጃችሁ የሰራው አምላካችሁ ብቻ ነው። በዚህ ሰዓት ማንም ለጥቅም ሲል ለገንዘብ ሲል ምንም ነገር ያደርጋል። ጋይስ ብታስቡበት ይሻላችኋል። ጓደኞቼ የሆነ ድግስ ነይ ብሎኝ ምናምን ጭራሽ ሳትነግሪያት ይዘሻት ነው ያሏት። የታቀደልሽን ብታውቂ ኖሮ። አሌክስ ይቅርታ፣ ልጁ ነክቶብኝ ነው። ሶሪ። ጠረጴዛ ላይ አስቀምጨው ልጁ ነክቶት ነው። ይቅርታ። ኮማ ክፍል አስገብ። ደነገጠች እኮ ጋይስ። የኔ እናት ምላጩን ምናምን ስታየው አንቀድሽም። አይዞሽ፣ ዝም ብለን አንቀድም። አስተማሚ ነው አይደለም እንለያለን። መጀመሪያ እንጠይቃለን። እንዴት ነው? አስተማሚ ነው? ታካሚ ነው? ልክፍቶ አለበት የለበትም? ዝም ብሎ ላብራቶሪ ክፍል አስገብተን ሳንመረምር ምንም የምንቀደው ነገር የለም። እሺ ክብራትና ክብራን፣ አንዴ ኮይን ልስጣችሁ፣ አንዴ ይቅርታ ጊፍት ልስጣችሁና ሜምበራችሁን አድሱት። እሺ ቀልድ አይደለም አይደል? እሺ ዝርዝሩን ካላወራሽ እንዴት ሙጋሽ ታዲያ? ትንሽ ከበድ ስለሚል እኮ ታዲያ ዝም ብሎ በመሰለኝ በደስታለኝ ሙጋሽ በጣም ደስ ስለሚለኝ ነው እኮ። ታዲያ ዝም ብሎ ይወጋል እንዴ? እንደው ቆረጠመኝ ሰለቀጠኝ ምናምን በሚል ዝም ብሎ መፍትሄ ይታዘ እንዴ? ከምን እንደምጀምር አላውቅም። እውነት ከበድ ስለሚል እኮ ንገሪና። ካልነገርሽን ደግሞ ምን ልንልሽ እንችላለን? ዝም ብለን በግምት አናወራም እንጂ እኛም ተረጂ ነው። አሁን ሰው መርሳት ስላልቻልኩ ነው። ለመርሳት እኮ ምንድን ነው የተፈጠረ ከሚለው ነገር ጀምረሽ ንገሪኝ። እሺ ኦኬ፣ ትቀጥል። ቀጥያ እየሰማን ወደቀች። ኮማ ክፍል አስገቧት። እንኳን ደህና ቆይ። በመጀመሪያ በጣም አከብርሃለሁ። በጣም ነው የማመሰግነው። ላለህ ምክሮች በጣም ደስ ይላሉ። አመሰግናለሁ። ልታገስ እኔ ለማክር የፈለግኩት በሰው ላይ ያለኝን ነገር ነው እና በገንዘብ ዙሪያ ላይ ማለት በቃ ከቤተሰብ ከጓደኛ ከትዳር ጀምሮ
ገንዘቤን ወስዳ